ጋብሪኤል ማርቲኔሊ ከክለባችን ለመልቀቅ የመጨረሻ ደረጃ ላይ ደረሰ ይመስላል። አሁን ላይ በወጡ መረጃዎች መሰረት ጋብሪኤል ማርቲኔሊ ከአልሂላል ጋር በግል ጉዳዮች ላይ ከስምምነት ለመድረስ ከጫፍ እንደደረሰና አልሂላሎችም ዝውውሩን ለመጨረስ ከክለባችን ጋር ንግግሮችን እያደረጉ እንደሆነ የሚያሳዩ መረጃዎች በስፋት እየወጡ ክለባችንም ከዝውውሩ እስከ 60 ሚሊዮን ፓውንድ ይፈልጋሉ። የሳውዲው ክለብ አልሂላል ደግሞ እስከ 50 ሚሊዮን ፓውንድ ለመክፈል ፈቃደኛ እንደሆነ መረጃው ጨምሮ ዘግበዋል። ጋብሪኤል ማርቲኔሊም ከሳውዲ የመጣለትን ጥያቄ እንዲቀበል ሚኬል አርቴታ ግፊት እንዳደረገ የሃንድ ኦፍ አርሰናል መረጃ አሳይቷል። ክለባችንም በቀሩት ጥቂት የዝውውር ቀናቶች ውስጥ ትክክለኛውን ተጫዋች ለማስፈረም ስራዎችን እየሰሩ እንደሆነ የሃንድ ኦፍ አርሰናል መረጃ አሳይቷል። አሁን ላይ ያሉት መረጃዎች እነዚህን ይመስላሉ። ምናልባትም አዳዲስ የሚወጡ መረጃዎች ካሉ ይዤላችሁ መጣ ይሆናል። የማርቲኔሊ እድገትና አሁን ያለው የአርሰናል ፕሮጀክት እድገት ያው ስላልተመጣጠነ ነው እንግዲህ ማርቲኔሊን አሁን በዚህ ሰዓት ልንሸጠው የተገደድ ነው ማለት ነው። የአርሰናል ፕሮጀክት በጣም ሄዶ ላይ ደርሷል። ማርቲኔሊ ደግሞ በቃ ከፕሮጀክቱ ጋር አብሮ መሄድ አልቻለም። ያው በብቃቱ ያው ሁላችን የምናውቀው ነውና ለዛ ነው አሁን እንግዲህ ልንሸጠው የተገደድ ነው። ከዚህ በፊት ልክ ስሚዝ ሮ ላይ እንደሆነው ማለት ነው። ማርቲኔሊ የምሬ ነው የምላችሁ፣ እኔ በጣም ነው የምወደው። ባይለቅ ደስ ይለኛል፣ ግን በቃ ምን ይደረግ፣ ለእሱም ለአርሰናልም ሲባል ያ ቦታም በደንብ አፕግሬድ መደረግ ስላለበት መልቀቁ ማይቀር ነው እና እኔ በጣም እውነት በጣም አዝኛለሁ። ያው በቃ ለሁለታችንም ሲባል ነው። ግን ማርቱራ ሂዝ ኔም ኢዝ ጋቢ ሂዝ ፍሮም ሳፖሎ ኤንድ ሂ ፕሌይስ ፎር አርሰናል እያን ቀውጠንለታልና ይመቸው፣ በሄደበት ሁሉ ይቅናው። ምን ተሰማችሁ? እስኪ የምርም የማርቲኔሊ መልቀቅ የምርም ሲሆን እስኪ አሁንም ያላችሁ ስሜት እንደ በፊቱ ነው? እንኳንም ይልቀቅ በሚለው ነው ያለው ወይስ ሐሳባችሁን ቀይራችኋልና? እስኪ ኮሜንት ላይ ሐሳብ። በመጨረሻም ከጋብሪኤል ማርቲኔሊ የምንለያይበት ጊዜ የደረሰ ይመስላል። ፋብሪዚዮ ሮማኖ አሁን ባወጣው መረጃ መሰረት አልሂላልና ክለባችን አርሰናል ከ50 እስከ 55 ሚሊዮን ፓውንድ በሆነ እንዲሁም ተጨማሪ ክፍያ ባለው ዋጋ ለመስማማት ከስምምነት ለመድረስ እንደተቃረቡ ፋብሪዚዮ ሮማኖ ዘግቧል። እስቲ ምን ተሰማችሁ? ኮሜንት ላይ ሐሳባችሁን ያስቀምጡልኝ። እኔ ድብልቅ ያለ ስሜት ደን ተሰማኝ። ብቻ ይቅና አንበሳው። እግር ኳስ ፊቷን ያዞረችብህ ቀን ምን አይነት ጨካኝ እንደሆነች ትረዳለህ። ከጋብሪኤል ማርቲኔሊ አንድ ከአይኔ የማጣፍ አይነት ንግግር አለች። ጋብሪኤል ማርቲኔሊ ኮንትራትህን መች ነው የምትፈርመው ተብሎ አንድ ጥያቄ ተጠየቀ። እስክሪፕቶውን ስጡኝ ብሎ ነው የመለሰው። እስክሪፕቶውን ስጡኝ ለዚህ ክለብ ሙሉ እድሜን እሰጣለሁ ብሎ ነበር የመለሰው። እጅግ በጣም ነው የከፋኝ። በእውነት ነው የምላችሁ። ጋብሪኤል ማርቲኔሊ ክለባችን ከተቀላቀለበት ቀን ጀምሮ በደንብ ማርቲኔሊን ለሚያውቀው ሰው ማርቲኔሊ በዚህ መልኩ ትሪት መደረጉና በዚህ መልኩ መውጣቱ ከክለባችን እጅግ በጣም ያማል። ይህ ልጅ ለክለባችን ያለው ፍቅር እጅግ በጣም ተመንና መጠን የሌለው ነው። በእውነት ነው የምላችሁ። በየፕሬስ ኮንፈረንሱ፣ በየጥያቄና መልሱ፣ በየሚዲያው ስለ አርሰናል ፍቅር ምን ያህል እንደሚያወራ ሁላችንም እናውቃለን። ምን አይነት ቤተሰብ እንደሆነው፣ ምን አይነት ሰላም እንደሆነው፣ ቤቱ እንደሆነ ስለ አርሰናል የሚያወራበት መንገድ እጅግ በጣም የሚያሳዝን ነው። ማርቲኔሊን የማትወድ የአርሰናል ደጋፊ ካለ ከምሬ ነው ጤነኛ አይደለም፣ ወይ ደግሞ ማርቲኔሊን በደንብ አታውቀው። ወደ አልሂላል የሚያደርገው ዝውውር የሚቀር አይመስልም ጋይስ። ኦልሬዲ ክለቦቹ ተስማምተዋል፣ ማርቲኔሊም ተስማምቷል የሚባል መረጃ እየወጣ ነው። አንድ ቅር የሚለኝ ነገር ምን መሰላችሁ? ጋብሪኤል ማርቲኔሊ ተሽጦ ተጫዋች የማይፈርም ከሆነ እጅግ በጣም ትልቅ ስህተት ነው። ትልቅ ስህተት። አርሰናል ከአልሂላል ጋር ማርቲኔሊ ለመሸጥ 50+5 ተስማማ። አሁን የማርቲኔሊ ፍቃድ ነው እየጠበቀ ያለው እየተባለ ነው። አባቴ በቃ እኔ ልቤ ደማ ማለት ነው። ትሮሳርድ ሲለቅም ማንዬ ኦልሬዲ እነዚህ ሰዎች የሆነ ነገር ሰጥተውን የሚሄዱ ሰዎች ስለሆኑ በጣም ነው የሚያሳዝነውና ማርቲኔሊ ደግሞ እንዴት እንደሚወደን 90 ደቂቃ እየመራን ካውንተር ለማድረግ የሚሮጥበት አራሯጥ። ወይኔ ቸልሲ ላይ 4-2 ስናሸንፍ ያገባው ጎል፣ ሪያል ማድሪድ ላይ ቤርናቦ ላይ ማለት ኦልሬዲ 3-0 ሊድ አለን እኮ ኢማጂን። ባለቀ ሰዓት አስቶን ቪላን 4-2 ስናሸንፍ ማንዬ የኔ አባት በጣም አሳዘነኝ። ግን ይኸውልህ ቻምፕ አንተ ቻምፕ ነው ገባርለ እንደ ድሮ ይሆናል አይደለ? ከተጫዋች ጋር ስሜታዊ ምናምን አይነት ሪሌሽንሺፕ ሊኖር አይገባም። ገባርለ አርቴታ ጨካኝ ሩትለስ ራምስዴልም እንዳደረገው ትዝ ይላል አይደለ? እና ከስኳዱ ያስወጣውም ራሱ ማን ነው አክሴፕት ጋላታሳራይ እኮ ኦፈር አድርጎ ነበረ፣ ግን ልጁ አልሄድም አለ። ገባርለ አርሰናል እቆያለሁ ገባ የሚገርም ክለብ ካልመጣልኝ አርሰናል እቆያለሁ ምናምን ሲል ማን እንደ ኑኔዝ አስጨንቀህ በግድ ለመላክ ከፈለክ ከስኳዱ ታስወጣዋለህ። ከስኳዱ ካስወጣው የመጫወት እድል አያገኝም። ስለዛ በቃ ወደፊት ማሰብ አለብኝ ምናምን ብሎ እንዲያስብ ያስገደዋል። ማን ነው አስከፍተነዋል። ሀቅ ነው። ማድዌኬ እያለ ማርቲኔሊ መሸጡ ያመኛል። ገባርለ ግን ችግሩ ማርቲኔሊ 180 ነው የምንከፍለው፣ ማድዌኬ 50 ነው የምንከፍለው ከቸልሲ ስለሆነ የመጣው ማለት ነው።
ስለዛ ያው አላርለ መቀነስ ካለበት ለመቀነስ ለኛ የሚጠቅመን ማርቲኔሊን ስለሆነ እያዘንን ልባችን እየደማ ማርቲኔሊዬ መሄድ አለብሽ። እኛ በጥቅማችን አንቀልድም። ቻምፕ እኮ ነን። ቻምፕነታችን ማስቀጠል እንፈልጋለን። ማርቲኔሊዬ ስለይሽ በንባ ነው። ሰበር መረጃ በአልሂላል እና በአርሰናል መሃል እየተደረገ ያለው የጋብርኤል ማርቲኔሊ ጉዳይ ሊጠናቀቅ ከጫፍ ደርሷል። በጣምም ለመስማማት ተቃርበዋል የሚሉ መረጃዎች እየወጡ ይገኛሉ። ይሄ ዝውውር 55 ሲደመር 4 ሚሊዮን ፓውንድ በሆነ ዋጋ ወደ ሳውዲው ክለብ አልሂላል ሊያመራ እንደሚችልም ከዛ ባለፈ በስተመጨረሻም የሚቀሩት ጉዳዮች የተጫዋቹና የክለቡ የግል ጥቅማ ጥቅም ጉዳይ እንደሆኑ መረጃዎች እየወጡ ይገኛሉ። ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ነገር ግን አሁንም ቢሆን አርሰናል በሩቁ የጁሊያን አልቫሬዝን ጉዳይ እየጠበቀ ነው የሚገኘው። የተጫዋቹን ውሳኔ ካወቀ ምናልባትም ዝውውሩን ሊያቀርብ ይችላል። ተጫዋቹ አይ ወደ እንግሊዝም ቢሆን እሄዳለሁ ወደ ባርሳ ማልሄድ ከሆነ ብሎ አርሰናልን ያስፈርሙኝ ፍቃድ የሚሰጥ ከሆነ አርሰናል የትኛውንም ዋጋ ከፍሎ ቢሆን ለጁሊያን አልቫሬዝ ጥያቄውን ሊያቀርብ እንደተሰናዳ መረጃዎች እየወጡ ይገኛሉ። ፎሎው በማድረግ ቤተሰብ እንሁን። በኮፒ ሊንክ አሳብሉት። ይመቻችሁ። ሰበር መረጃ ጋብርኤል ማርቲኔሊን እና ጁሊያን አልቫሬዝን በተመለከተ በአሁኑ ሰዓት ተሰምተዋል። ኮፒ ሊንካችሁ ያስፈልገኛል። እንደተለመደው በደንብ ኮፒ ሊንክ እያደረጋችሁ ተከታተሉኝ። በመጀመሪያም እንግዲህ የአርሰናል ደጋፊዎችን በሁለት የከፈለው የጋብርኤል ማርቲኔሊ ዝውውር ሊጠናቀቅ ከጫፍ እንደደረሰ ፋብሪዚዮ ሮማኖ አሁን እንግዲህ ብሬኪንግ ኒውስ ሲል አጋርሶናል። ፋብሪዚዮ ሮማኖ እንደዘገበው ከሆነ ማርቲኔሊ እና አልሂላል እንደዚሁም አርሰናል በተጫዋቹ ዝውውር ጉዳይ ከጫፍ ደርሰዋል። በቅርቡ ሂር ዊጎ የሚለውን መረጃ ጠብቁ ሲል ጋብርኤል ማርቲኔሊ ከአርሰናል ጋር የመለየቱ ነገር የማይቀር እንደሆነ ዘግቧል ማለት ነው። ጋብርኤል ማርቲኔሊ እንግዲህ ሁላችንም እጅግ በጣም የምንወደው ተጫዋች ነው። አንዳንዴ ሚዲያ ላይ በሚያሳየው አቋም ብንናደድበትም ማለት ነው። ምክንያቱም የአርሰናልን ትረስት ዘ ፕሮሰስ ከአሰልጣኝ ሚኬል ማርቲያን አርቴታ ጋር በመሆን ከጥቂት ተጫዋቾች ጋር እንግዲህ ፕሮሰሱን ያስጀመረ ተጫዋች እንደሆነ ይታወቃል። ለአርሰናል ማሊያ ያለው ፍቅር የሚካድ አይደለም። በአርሰናል መቆየት ፈልጎ የነበረ ቢሆንም ግን በስተመጨረሻ አሁን ያለው የአርሰናል ጥራትና የጋብርኤል ማርቲኔሊ አቋም መውረድ እንዲለያዩ ምክንያት እንደሆነ እየተሰማ ነው የሚገኘው። ማርቲኔሊ መልቀቁ አይቀርም። ተጠባቂ ወደ ሆነው ወደ ጁሊያን አልቫሬዝ ጉዳይ ስወስዳችሁ ደግሞ አርሰናል እና አትሌቲኮ ማድሪድ እንግዲህ ንግግር ላይ ናቸው። አትሌቲኮ ማድሪዶች ግን ለአርሰናል እኛ የምንፈልገው 150 ሚሊዮን ዩሮ ነው ብለው ግልጽ አድርገዋል። አርሰናል ግን እየተከራከረ ዋጋ ለማስቀነስ ከፍተኛ ሙከራ እያደረገ ነው የሚገኘው። አርሰናል ምንም እንኳን ዴክላን ራይስን ያስፈረመበትን ውድ ዋጋ ሪከርዱን ለመስበር ፍላጎት ቢኖረውም 150 ሚሊዮን ዩሮ ድረስ ግን መሄድ አይፈልግም። ጁሊያን አልቫሬዝም እንግዲህ በአሁኑ ሰዓት አጣብቂኝ ውስጥ ገብቷል። ምክንያቱም አትሌቲኮ ማድሪድን መልቀቅ ከፈለገ ብቸኛ መሄድ የሚችለው ወደ አርሰናል እንደሆነ እየተገነዘበ የመጣ ይመስላል። በቀጣዮቹ ጥቂት ቀናቶች ውስጥ እንግዲህ ምናልባትም ወሳኝ መረጃ ልንሰማ እንችላለን። የማርቲኔሊን የመልቀቅ ዜና እንዴት ተመለከታችሁት? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ፎሎ ማድረግ አትርሱ። ይመቻችሁ። የጋብርኤል ማርቲኔሊ አርሰናልን የመልቀቅና አልሂላልን የመቀላቀሉ ነገር እሁን እየሆነ የመጣ ይመስላል። እንደ አብዛኛው የአርሰናል ደጋፊ ጋብርኤል ማርቲኔሊ በዚህኛው የዝውውር መስኮት እንዲወጡ ከሚፈልጉ ደጋፊዎች መካከል ነኝ። ግን ደግሞ ይህንን ዜና አሰማ ለምን እንደሆነ አላውቅም፣ በጣም ደንግጫለሁ። ይህንን ልትረዱ የምትችሉት የአርሰናል ደጋፊዎች ብቻ ናችሁ። እስኪ ስለ ጋብርኤል ማርቲኔሊ የእግር ኳስ ህይወት ትንሽ ነገር ልበላችሁ። ጋብርኤል ማርቲኔሊ እግር ኳስን መጫወት ሲጀምር ብራዚል ውስጥ በሚገኝ ኮረንቲያስ በሚባል ቡድን ውስጥ እግር ኳስ ሳይሆን ፉትሳልን በመጫወት ነበር የጀመረው። ነገር ግን ብዙም ሳይቆይ ብራዚል ውስጥ ለሚገኝ ኢቱዋኖ ለሚባል ቡድን በ2014 ይፈርምና እዛም ብዙ አልቆየም። በ16 ዓመቱ ነበር ለዋናው ቡድን ጨዋታ ማድረግን የጀመረው። በ34 ጨዋታዎች 10 ጎሎችን ካስቆጠረ በኋላ ብዙ የአውሮፓ ቡድኖች በማርቲኔሊ ይሻፍዳሉ። ከዛ ማርቲኔሊም አርሰናልን ምርጫው ያደርግና በ2019 ነበር አርሰናልን የተቀላቀለው። አርሰናልን ሲቀላቀል ገና 18 ዓመቱ ነበር። ግን ደግሞ አርሰናሎች ሲያስፈርሙት ለአካዳሚው እንጂ ለዋናው ቡድን ብለው አልነበረም። ፕሪሲዝን ላይ ባሳየ አቋም ግን ታሪኩ ሁሉ ተቀያየረና ለአርሰናል ዋናው ቡድን ጊዜ መሰጠት እና እድል መሰጠት ተጀመረ። የጋብርኤል ማርቲኔሊ የማንረሳው ሲዝን ሁላችንም የአርሰናል ደጋፊዎች በ2022-23 ላይ ፕራይም ማርቲኔሊን የተመለከትን ይመስለኛል። የትኛውም የብራዚል ተጫዋች ፕሪሚየር ሊጉ ላይ በአንድ ሲዝን 15 ጎሎችን አስቆጥሮ አያውቅም ነበር። ፈርሚኒዮ ብቻ ነበር 15 ጎሎችን ማስቆጠር የቻለው። ማርቲኔሊም ያንን መጋራት ችሎ ነበር። ነገር ግን የአርቴታ የፕሮጀክቱ ዋናው አካል ሆኖ እስከዚህ ለ7 ዓመታት ያክል ከቆየ በኋላ ማርቲኔሊ የፕሮጀክቱ አካል እንዳልሆነ ተነግሮት፣ ምክንያቱም ይመስለኝ እኔ እንደ ደጋፊ ማርቲኔሊ ከጊዜ ወደ ጊዜ መሻሻል አልቻለም።
ያ አጎንብሶ የሚሄደውን ነገር ሊተው አልቻለም። ብቻ ከአመት አመት የተሻለው ማርቲኔሊ ሳይሆን አቋሙ የወረደው ማርቲኔሊ ነው መመልከት የቻልነው። አሁን አልሂላል የመግባቱ ነገር አሁን እየሆነ የመጣ ይመስላል። በቃ ማርቲኔሊን ባይለልነው ነው። ምንም ቢሆን ሊቨርፑል ላይ፣ ቼልሲ ላይ፣ ዩናይትድ ላይ፣ ሲቲ ላይ፣ ፒኤስጂ፣ ማድሪድ ላይ ያገቡ ጎሎች መቼም ልረሳቸው አልችልም። ላሳየህን በቃ ስለ አርሰናል ማርቲኔሊ ሲያወራ ከሰማችሁት በቃ አቋሙ ሳይሆን ለአርሰናል ያለው ፍቅር እንዲወጣ አንፈልግም ነበር። ግን ደግሞ ቡድናችን አፕዴት እያደረገ ነው። ስለዚህ አሁን ማርቲኔሊ ለቀ የምናመጣው ተጫዋች ይወስናል። በምትሄድበት ሁሉ መልካም ነገር ይግጠም። በዚህ ትራንስፈር ዊንዶ ግን ማርቲኔሊን በ55 እና 60 ሚሊዮን ፓውንድ መልቀቅ አግባብ አይደለም። ብቻ በምትሄድበት መልካም ነገር ይግጠም። ይመች አባቢ። ጋብሪኤል ማርቲኔሊ ወደ ሳውዲው ክለብ አልሂላል ሊያመራ ነው። ሰላም ጋይስ እንዴት ናችሁ? ለቻናሉ አዲስ የሆናችሁ ቤተሰቦቻችን ፎሎ በማድረግ ቤተሰብ ሁኑ። በደንብ ኮፒ ሊንክ እና ሪፖስት ይደረግ። የአርሰናሉ የፊት መስመር ተሰላፊ የሆነው ጋብሪኤል ማርቲኔሊ ወደ ሳውዲ አረቢያው ክለብ አልሂላል ሊያመራ መሆኑ ተነግሯል። መድፈኞቹ አርሰናሎች ባለፉት 2 ተከታታይ ጨዋታዎች ከስብስቡ ውጭ አድርገውት ነበር። ጋብሪኤል ማርቲኔሊን በኮሚኒቲ ሺልድ ማንቸስተር ሲቲን 3-0 ባሸነፉበት ጨዋታ እንዲሁም ደግሞ በፕሪሚየር ሊጉ በተመሳሳይ ኮቨንተሪን 3-0 ሲያሸንፉ ጋብሪኤል ማርቲኔሊ ከቡድኑ ስብስብ ውጭ ተደርጎ ነበር። ትልቁ ምክንያታቸው ደግሞ በዚህ የውድድር ዓመት በአርሰናል ከማይፈለጉ ተጫዋቾች መካከል አንደኛው ይህ ብራዚላዊ የ25 ዓመቱ ጋብሪኤል ማርቲኔሊ ነው። ማርቲኔሊ በ2019 ነበር ቡድኑን በ7 ሚሊዮን ዩሮ አርሰናልን መቀላቀል የቻለው። ከዛ በኋላ 278 ጨዋታዎችን አድርጎ 62 ግቦችን ለመድፈኞቹ አስቆጥሯል። የቱርኩ ክለብ ጋላታሳራይ ተጫዋቹን ለማስፈረም ፍላጎት ቢኖረውም ወደ ቱርክ ግን ጋብሪኤል ማርቲኔሊ የመሄድ ፍላጎት ስላልነበረው ዝውውሩ ተቋርጧል። አሁን ግን ወደ ሳውዲ የመሄድ ፍላጎት እንዳለው ነው እየተነገረ የሚገኘው። ይህንን ተከትሎ አልሂላል ተጫዋቹን ለማስፈረም ጥረት እያደረጉ ይገኛሉ። አርሰናል ከጋብሪኤል ማርቲኔሊ ዝውውር 60 ሚሊዮን ፓውንድ ይፈልጋል ነው የተባለው። በጣም ጥሩ ዝውውር ይመስላል ለአርሰናል ከተሳካላቸው። ምክንያቱም ተጨማሪ ተጫዋቾችን አርሰናል ለማዘዋወር ጥረት እያደረጉ ስለሆነ ተጫዋቾችን ለማስፈረም የጋብሪኤል ማርቲኔሊ ሽያጭ ወሳኝ ይሆናል ተብሎ ይጠበቃል። ለማንኛውም ጋብሪኤል ማርቲኔሊ ወደ ሳውዲ አረቢያው አልሂላል ለማምራት ዝግጁ መሆኑና በቅርብ ጊዜያት ምናልባት ሊጠናቀቁ ከሚችሉ ዝውውሮች መካከል አንደኛው ይሆናል ተብሎ ይጠበቃል። በደንብ ኮፒ ሊንክ እና ሪፖስት ይደረግ። ይመቻቸው።